አንዳንድ ሰዎች 10 ዓመት ለፍተው አካውንታቸውን ሲከፍቱትና 10 ዓመት ሙሉ ስራ የሌለ ሰው አካውንቱን ሲከፍት ሁለቱም እኩል ናቸው። ወይን ዘርታችሁ ፍሬውን ስትጠብቁ ባልተዘራ ወይንና በዚህኛው ወይን መካከል ምንም አይነት ልዩነት እስከማይኖረው ድረስ ነው የሚሆነው። ወይኑን ዘርታችኋል፣ ምን እንደምትጠብቁት ፍሬ ነው የምትጠብቁት። አንዳንድ ሰዎች እስኪ 10 ዓመት ሙሉ 15 ዓመት ሙሉ ሰርተው ማለት ነው ለአንድ ሳምንት ሆስፒታል ቢተኙ የቀጣይ ሳምንት መታከሚያ የላቸው። ሳይለፉ ቀርተው ነው ለፍቷል። ለምን ከተባለ እግዚአብሔር ተናግሯል። እስከዛሬ ፍሬ አልባ የሆናችሁት አለ ነቀዙ ስላለ ነው። እግዚአብሔር መጣና እናንተ ፍሬያማ እንድትሆኑ እሱን እገስጻለሁ። አንዳንድ ሰው እዚህ ሜትራ ቤት ውስጥ 30 ዓመት ሰርቻለሁ ይላቸው። አካውንቱ ስንት አለ ስትሉት ቀጣይ የቤት ኪራይ አይከፍልም። ለምን ከተባለ የዚህን ሰውዬ ጉልበት የሚበላው መንፈስ ተለቋል በዚህ ሰውዬ ህይወት ላይ። ያለፉትን 5 ዓመታት በጣም ለፍታችኋል። እንደናንተ እንቅልፍ ያጣ የለም፣ እንደናንተ የደከመ የለም። አካውንታችሁን ስትከፍቱት ግን መራራ ነው። ጥቂት ሰዎች ደግሞ ይደክማሉ፣ ይለፋሉ፣ ይጸልያሉ፣ በእያንዳንዱ ሰው ቤት ያንኳኳሉ። እዚህ ቤት ይላቸዋል፣ በእያንዳንዱ ጎበዝ ናቸው ሲያገለግሉ ምናምን። ስታያቸው ግን ፍሬ የለም። ቢኮዝ ሚኒስትሪያቸው ውስጥ ምን አለ? ነቀዙ አለ። ዛሬ እግዚአብሔር እንደዚህ ብሎኛል። ነጋዴዎች ካላችሁ፣ ተማሪዎች ካላችሁ፣ አገልጋዮች ካላችሁ ከዚህ በኋላ እግዚአብሔር ነቀዙን ከህይወታችሁ ላይ አባረዋል። መጽሐፍ ቅዱስ የያዝን ሰዎች የሚልኪያስ መጽሐፍን እንከፍታለን። ሚልኪያስ ምዕራፍ 3 ቁጥር 11 ስለናንተ ነቀዙን እገስጻለሁ። እሺ፣ የምድራችሁን ፍሬ አያጠፋም። የምድራችሁን ፍሬ ምን አይልም? አያጠፋም። እሺ፣ በእርሻችሁም ያለው ወይን ፍሬው አያራግፍም። በእርሻችሁም ያለው ወይን ፍሬውን ምን አይልም? አያራግፍም። እሺ፣ ይላል የሰራዊት ጌታ እግዚአብሔር። ስለናንተ ምኑን እገስጻለሁ? ነቀዙን እገስጻለሁ። አሁን ያነበብነው የእግዚአብሔር ቃል ውስጥ አማርኛው መጽሐፍ ቅዱስ ነገጽ አንዳንዱ ስፍራ ላይ ተባይ ይላል። እግዚአብሔር እዚህ ስፍራ ላይ ግን ስፔሲፊካሊ እየተናገረ ያለው ስለ እንስሳ አይደለም፣ ወይም ስለሆነ ነቀዝ ወይም ተባይ ስለሚባል አንዲት ነፍሳት አይደለም እያወራ ያለው። እዚህ ስፍራ ላይ የእንግሊዝኛውን ባይብል ስታነቡ ዲቮረር ወይም ዲስትሮየር ነው የሚለው፣ አጥፊው ነው የሚለው። እዚህ ስፍራ ላይ እግዚአብሔር እየተናገረ ያለው አንድ ስፔሲፊክ ስለሆነ አጋንንት ነው እያወራ ያለው እና የዛ መንፈስ ስሙ ጋዛም ይባላል። ይሄ ነቀዝ ተብሎ የተረጎመው ቃል ጋዛም ነው። ጋዛም የመንፈሱ ስም ነው። ይሄ መንፈስ ምንድነው የሚያደርገው? የናንተን ጉልበት መብላት ነው ስራው። የናንተን ፍሬ መብላት ነው ስራው። ምን ማለት ነው? ክብር ለኢየሱስ ይሁን። አንዳንድ ጊዜ በህይወት ውስጥ ምን ያጋጥማቸዋል መሰላችሁ? አንዳንድ ሰዎች 10 ዓመት ለፍተው ወይም 10 ዓመት ተክተው ለፍተው ከዛ በኋላ አካውንታቸውን ሲከፍቱትና 10 ዓመት ሙሉ ስራ የሌለ ሰው አካውንቱን ሲከፍት ሁለቱም እኩል ናቸው። ሄሎ፣ አንዳንድ ጊዜ ስራ ባይኖራቸው የተሻለ ይሆናል። ቢኮዝ በዚህ መንፈስ የምትጠቁ ከሆነ ማለት ነው። ምን ማለት? አንዳንድ ጊዜ ስራ የሌለው ሰው በቃ ሌዚ ነው፣ ሰነፍ ነው፣ ገቢ የሌለው በዛ ምክንያትም ትላላችሁ። ትክክል። ገቢ የሌለው ገንዘብ የሌለው ምን ስለሌለው ነው? ስራ ፈት ስለሆነ ስራ ስለማይወድ ነው ትላላችሁ። በቃ እቅጩን በዛ እርግጠኛ ነኝ። አንዳንድ ሰው ደግሞ አለ ሲለፋና ሲተጋ፣ ዘወትር ሲለፋ ነው የምታዩት፣ ዘወትር ሲተጋ ነው የምታዩት። ዋሌቱን ሲከፍተው ግን ዜሮ ነው። ለምን ሲባል ይሄ መንፈስ እግዚአብሔር ገስጿለው ያለ መንፈስ ልክ ወይን ዘርታችሁ ፍሬውን ስትጠብቁ ባልተዘራ ወይንና በዚህኛው ወይን መካከል ምንም አይነት ልዩነት እስከማይኖረው ድረስ ነው የሚሆነው። ምክንያቱም ወይኑን ዘርታችኋል፣ ምን እንደምትጠብቁት ፍሬ ነው የምትጠብቁት። ይሄ መንፈስ ይሄንን ወይን ሲያጠቃው የሚፈጠረው ነገር አንድ ነው። ወይኑ ፍሬ የለውም፣ ባዶ መሬት ምን የለውም፣ ፍሬ የለውም። ከመጽሐፍ ቅዱስ አንድ ስፍራ ላሳየው። ዘጸአት ምዕራፍ 15 ከቁጥር 23 እስከ 25። ዛሬ እግዚአብሔር ነቀዙን ወይም ይሄንን መንፈስ ከህይወታችሁ ላይ ገስጿል። አሜን። ሙሴም እስራኤልን ከኤርትራ ባህር አስጓዘ። ሙሴ እስራኤልን ከኤርትራ ባህር አስጓዘ። እሺ። ወደ ሱር ምድረ በዳ ወጡ። እሺ። በምድረ በዳ 3 ቀን ሄዱ። ስንት ቀን ሄዱ? 3 ቀን ሄዱ። ያ ማለት ያለ ማቋረጥ ያለ እንቅልፍ ነው ሄዱት። ጧት ሂደዋል፣ ማታም ሂደዋል። ስንት ቀን ሙሉ? 3 ቀን ሄዱ። እሺ። ውሃም አላገኙ። ወደ ማራ በመጡ ጊዜ የማራ ውሃ መራራ ነበርና ሊጠጡ አልቻሉ። የማራ ውሃ ምን ነበር? መራራ ነበርና ሊጠጡ አልቻሉ። በረም ስሙ። ምን ማለት ነው እንገራችሁ። ሙሴ ወደ ምድረ በዳው ይዟቸው ሲሄድ 3 ቀን ሙሉ እንቅልፍ ምን አላላቸውም? አላስተኛቸውም።
እና 3 ቀን ሙሉ ይፈልጉ የነበረው ውሃ ነው። እና አንድ ስፍራ ላይ ደርሰው ውሃ አገኘን ሲሉ ውሃው ጋር ሲደርሱ ውሃው የማይጠጣ ነው። ውሃው መራራ ነው። ስንት ቀን ነው የለፉት ግን? 3 ቀን ሙሉ። አንዳንድ ጊዜ በህይወታችሁ ምን ይፈጠራል? ገንዘብ አገኛለሁ ብላችሁ ትለፉና 3 ቀን ሙሉ እንቅልፋታችሁ፣ ብዙ ወራቶችን እንቅልፋታችሁ፣ ደክማችሁ፣ ጉልበታችሁን፣ ጤንነታችሁን አጣችሁ። ደሞመንት ውሃው ላይ ደረስኩ፣ ገንዘቡ ጋር ደረስኩ ብላችሁ ገንዘቡን ስትከፍቱት ለቁርስ የማይበቃ ይሆናል። ለቤት ክራይ የማይበቃ ይሆናል። ከነገር ናችሁ። ገንዘቡን ልክ ጨበጥ ገንዘቡ እጅ የገባ ስትሉ ቢያንስ ሸሚዝ ለመቀየር የማይሆን ይሆናል። እዚህ ስፍራ ስታነቡ አልደከማችሁም? ደክማችኋል። እነዚህ ሰዎች ውሃ ፍለጋ ስንት ቀን የቆዩት? 3 ቀን ሙሉ ውሃ ፍለጋ ቆይተው በ3ኛው ቀን ውሃ ምንጭ አጠገብ ደረሷል። በቃ አሁን የልፋታችን እናገኘን፣ ደክመናል፣ የስራችን እናገኘን ብለው ውሃው ሲቀምሱት ውሃው ምንም አይለው ምንም አይለው መራራ ነው። አንዳንድ ሰዎች እስኪ 10 ዓመት ሙሉ 15 ዓመት ሙሉ ሰርተው ማለት ነው ለአንድ ሳምንት ሆስፒታል ቢተኙ የቀጣይ ሳምንት መታከሚያ የላቸው። ሳይለፉ ቀርተው ነው ለፍቷል። ለምን ከተባለ እግዚአብሔር ተናግሯል። እስከዛሬ ፍሬ አልባ የሆናችሁት አለ ነቀዙ ስላለ ነው፣ ወይም ይሄ ጋዛም የሚባለው መንፈስ ስላለ ነው። እግዚአብሔር መጣና እናንተ ፍሬያማ እንድትሆኗል እሱን እገስጻለሁ። ዛሬ ይሄ መንፈስ ከእናንተ ህይወት ላይ ይባረራል። አሜን አሜን። ከጤንነታችሁ ላይ ይባረራል። ከስራ ቦታችሁ ላይ ይባረራል። አሜን። ለዛ ነው አንዳንድ ሰው ቁጭ በሉ። አንዳንድ ሰው እዚህ መስሪያ ቤት ውስጥ 30 ዓመት ሰርቻለሁ ይላችኋል። ኦኬ 30 ዓመት ሰርታል። ኦኬ አካውንቱ ስንት አለ ስትሉት ቀጣይ የቤት ኪራይ ከፍለው። ለምን ከተባለ የዚህን ሰውዬ ጉልበት የሚበላው መንፈስ ተለቋል በዚህ ሰውዬ ህይወት ላይ። ሄሎ ከኔ ጋር ናችሁ? የዚህን ሰውዬ ምንም ይበላል ጉልበት የሚበላ አሁን የአማርኛው መጽሐፍ ቅዱስ ነቀዝ የሚለው ማለት ነው። የዚህን ሰውዬ 30 ዓመት ለፍቷል። የቀጣይ ወር የቤት ኪራይ የለውም። አልደከመም እንዳትሉ እንደሱ የሚደክም የለም። ልክ እንደነ ሙሴ 3 ቀን ሙሉ ምን አላሉ? አልተኙም። ያለ መኝታ ነው ውሃ ሲፈልጉ የነበሩት። ያለ መኝታ ነው ገንዘብ ሲፈልጉ የነበረው። ነገር ግን ገንዘቡ እጅ የገባ ስትሉ ልክ ይዛችሁት ላይክ ዋው የልፋቴን አገኘሁት የምትሉበት ሳይሆን ልክ እጃችሁ ሲገባ ለዚህ ነበር ወይ ብለው የምትናደዱበት ገንዘብ ነው። አንዳንድ ሰዎች አይታችኋል። ፕሮፌት የስ 2 ዓመት ሙሉ ሹፌር ነበር። ኦኬ አሁን የራሴን መኪና ገዝቻለሁ ይሏቸዋል። ጉድ። አንዳንድ ፕሮፌት የስ 20 ዓመት ሙሉ ሹፌር ነበር፣ አሁን ኪሴ ውስጥ 200 ብር የለኝም የሚሉ ሰዎች ደግሞ አሉ። 20 ዓመት ሙሉ መኪና ነድተዋል፣ ጤንነታቸውን አጥተዋል፣ ኩላሊታቸውን አጥተዋል፣ ብዙ ነገራቸውን አጥተዋል። አካውንታቸው ውስጥ ገባ። አካውንታቸው ውስጥ ጣፋጭ ነገር አይደለም ያለው። ሙሴ እንዳገኘው ውሃ መራራ ነው። በእንደዚህ አይነት ሁኔታ ውስጥ ያላችሁ ሰዎች አላችሁ። ዛሬ ነቀዙ የሚገሰጽበት ቀን። አሜን። እግዚአብሔር ነቀዙን ከህይወታችሁ ላይ የሚያባረርበት ቀን። አሜን። የሚያባረርበት ቀን ነው። አሜን። የሚያባረርበት ቀን ነው። የሚያባረርበት ቀን ነው። አሜን። የሚያባረርበት ቀን ነው። በረመስም አሁን ያነበብነው የእግዚአብሔር ቃል ውስጥ ሚክያስ 3 ሰው ጥያቄ ተፈጠረበት። ምን የሚል ጥያቄ ካላችሁኝ፣ እንሰራለን እጃችን ባዶ ነው። እንሰራለን፣ እንደክማለን፣ ብዙ እንለፋለን፣ ምንም ነገር የለንም። እስራኤላውያን ግብጽ ውስጥ ሲሰሩ አይታችኋል። እንቅልፍ የላቸውም። የደሞዝ ቀን እንደሚከፈላችሁ ታውቃላችሁ። ቁርስ፣ ምሳ፣ እራት፣ ምግብ ይወረወርላቸዋል። ሌላ ምንም ነገር የለም። ስንት ዓመት ሲባል 400 ዓመት። ሄሎ ያለፉትን 5 ዓመታት በጣም ለፍታችኋል። እንደናንተ እንቅልፍ ያጣ የለም። እንደናንተ የደከመ የለም። አካውንታችሁን ስትከፍቱት ግን መራራ ነው። ከዚህ በኋላ እግዚአብሔር ነቀዙን ከህይወታችሁ ላይ ያባረዋል። አሜን። ነቀዙን ከህይወታችሁ ላይ ያባረዋል። 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 ነቀዙን ከህይወታችሁ ላይ ያባረዋል። አሜን። ነቀዙን ከህይወታችሁ ላይ ያባረዋል። አሜን። አሜን። በረመስ አማርኛው ነቀዝ ብሎ ለምን እንደተረጎመ ታውቃላችሁ? ነቀዝ ብሎ የተረጎመበት ምክንያት ነቀዝ የሚባለው እንስሳ የሆነ ነገር ሲበላ አይታችሁት ከሆነ ወይም ተባይ ሲበላ አይታችሁት ከሆነ ከአይናችሁ እይታ ውጭ ነው አይደለ? አታዩትም። ፊዚካል አይናችሁ ብዙ አያየውም። ያ ማለት የእናንተን ፍሬ እየበላ ያለው ይሄ አይና ያላየው ነው። ዛሬ ግን እግዚአብሔር አይቶታል። አሜን። እግዚአብሔር ከእናንተ ህይወት ላይ ዛሬ ገስጸዋለሁ ብሎኛል። አሜን። ከእናንተ ህይወት ላይ አባረዋለሁ ብሎኛል። አሜን። ከእናንተ ህይወት ላይ እነቅለዋለሁ አይረስበት እነቅለዋለሁ ብሎኛል። እነቅለዋለሁ ብሎኛል።
ከናንተ ህይወት ላይ እነቅለዋለሁ ብሎኛል። አሜን። ክብር ለኢየሱስ ይሁን። እና ይህ መንፈስን ስታስቡ ፋይናንሻል ነገራችሁን ብቻ እንዳታስቡ። አንዳንድ ሰዎችን አይታችኋል። ፕሮፌት የስ በትዳር 20 ዓመቴ ነው። ኦኬ 20 ዓመት ነው። ለምን ልጸልይል? ልጅ የለኝም ጸልይልኝ። ኦኬ ሌሎች ልጅ ለመውለድ የሚወልዱትን ፕሮሰስ በሙሉ አድርገዋል። ምንድነው ግን ላይፋቸው ላይ የሌለው ፍሬ? ያው ሌሎች ልጅ ለመውለድ የሚያደርጉትን ፕሮሰስ ታውቃላችሁ አይደል? ጌታ ይባርካችሁ። ሶ ሁሉንም ነገር አድርገዋል። ላይፋቸው ላይ ምንድነው የሌለው? ፍሬ። 20 ዓመት ሙሉ ልጅ ለመውለድ ሞክረዋል። 20 ዓመት ሙሉ ብዙ ነገር ለማድረግ ሞክረዋል። ነገር ግን ይሄ ነቀዝ ፍሬ የሚባል ነገር ወደ ህይወታቸው እንዳይመጣ አድርጓል። አስቡት፣ ከአገራችሁ ከቤተሰባችሁ እናት አባቶቻችሁን ተሰናብታችሁ ስትወጡ የነገራችኋቸው ነገር እንኳን ነው በቃ ከዚህ በኋላ የምጦራችሁ እኔ ነኝ ብላችሁ ነው የወጣችሁት። ዛሬ 20ኛ ዓመታችሁ ነው። ለራሳችሁ የምትከፍሉት ነገር እንኳን የላችሁ። ልክ ነኝ? እናንተን ተስፋ የሚያደርግ እናንተን የሚጠብቅ የሆነ ማህበረሰብ አለ። ምንም ነገር የለም። ለምን ሲባል ይሄ ነቀዝ ስላልተገሰጸ። ዛሬ እግዚአብሔር ከህይወታችሁ ላይ ገስጿል። ከህይወቴ ላይ ተራገፈ በሉ። ከህይወቴ ላይ ተባረዋል። ከህይወቴ ላይ ተባረዋል። ከህይወቴ ላይ ተባረዋል። ከህይወቴ ላይ ተባረዋል። ከህይወቴ ላይ ተባረረ ተባረረ ተባረረ። ከህይወቴ ላይ ተባረዋል። ከህይወቴ ላይ ተባረዋል። አሜን። ከህይወቴ ላይ ተባረዋል። ከህይወቴ ላይ ተባረዋል። ከህይወቴ ላይ ተባረዋል። ክብር ለኢየሱስ ይሁን። አንዳንድ ሰዎች አጋጥሟቸው ያቅም ፕሮፌት ሜቢ የምታውቋቸው ሰዎች ይኖራሉ። ቀኑን ሙሉ ሲሰሩ ነው የምትዋቸው። ነገር ግን ይነግሯቸዋል። በቀን አንዴ ብቻ እኮ ነው በለው ይሏቸዋል። ቁርስ አልበላም ይሏቸዋል። በቀን ስንቴ? አንድ ጊዜ ነው በለው ይሏቸዋል። በቀን አንዴ ነው በለው ይሏቸዋል። ግን ዘወትር ምን ሲያደርጉ ነው የምትዋቸው? ይሰራሉ። ላይፋቸው ላይ ምን የለም? ቼንጅ የለም፣ ለውጥ የለም፣ የሚመጣ ገንዘብ የለም። እናገኘዋለን ብለው የሚፈልጉት ውሃ ወይም ገንዘብ መራራ ነው። ለነሱ እንኳን የሚበቃ አይደለም። ደስ ብሏቸው ኤንጆይ የሚያደርጉት አይደለም። አስቡ፣ ከ3 ቀን ፍለጋ ከ72 ሰዓት እንቅልፍ ማጣት በኋላ ዋው አሁንማ ደረስን ውሃ ልንጠጣ ነው ሲባል ሲያደርጉት የሚተፉት ውሃ ነው። ለነሱ የማይሆን ውሃ ነው። ያን ውሃ ለማግኘት ግን 72 ሰዓት ያለምንም ረፍት ተጉዟል። የሆነ ገንዘብ ለማግኘት ብላችሁ በጣም ደክማችኋል። ልክ ነኝ? በቃ ይሄንማ ህልሜ ነው አሳካዋለሁ፣ ይሄን ነገርማ ጨብጠዋለሁ፣ ይሄ ነገርማ በእጄ ይገባል፣ ይሄ ነገርማ የኔ ይሆናል ብላችሁ ለፋችሁ ልክ እጃችሁ ሲገባስ ይሄ መንፈስ ምን እንደሚያደርግ ልንገራችሁ። ስትሰሩ እንደዝሆን እንድትሰሩ ያደርጋችኋል። ወደ እናንተ የሚመጣው ግን ላይክ ስትበሉ ግን እንደ ጉንዳን እንድትበሉ ነው የሚያደርጋችሁ። የለፋችሁት እንደዝሆን ነው፣ የምትበሉት ግን እንደ ድንኳን ነቲንግ የማይታይ እዚህ ግባ የማይባል። ዛሬ እግዚአብሔር አንድ ነገር ብሎኛል። ይሄንን እገስጸዋለሁ ብሎኛል። አሜን። እስኪ ድጋሚ አንብበው። ሚልክያስ ምዕራፍ 3 ቁጥር 11 እገስጸዋለሁ ብሏል። ከህይወታችሁ ላይ ያባረዋል። ከህይወታችሁ ላይ ያባረዋል። እስኪ ተባረረ በሉ። ከፋይናንስ ተባረረ፣ ከስራ ተባረረ፣ ከዶክመንቶች ላይ ተባረዋል። ለዛ ነው ዛሬ አንድ ብላችሁ የምትጀምሩበት ቀን ነው ያልኩት። ዛሬ ነቀዙ የሚገሰጽበት ቀን ስለሆነ አሜን። ከዚህ በኋላ ፍሬ ማየት ትጀምራላችሁ። ይሄማ የለፋሁበት ነው ብላችሁ መሳቅ ትጀምራላችሁ። ይሄማ ይሄ ቤት የደከምኩበት ነው፣ ይሄ መኪና የለፋሁበት ነው፣ ይሄ የውጭ በር የለፋው የደከም ገላቤ ነው። አሜን። አንብበው። ስለ እናንተ ነቀዙን እገስጻለሁ። ስለ እናንተ ነቀዙን እገስጻለሁ። የምድራችሁን ፍሬ አያጠፋም። የምድራችሁን ፍሬ አያጠፋም። በእርሻችሁ ያለውን ወይን ፍሬ አያራግፍም። በእርሻችሁ ያለውን የወይን ፍሬ አያራግፍም። ምክንያቱም እግዚአብሔር ከዚህ በኋላ ነቀዙን ስለሚገስጸው እርሻችሁ ውስጥ ፍሬ ማየት ጀምራላችሁ። ስራችሁ ውስጥ ፍሬ ማየት ጀምራላችሁ። አገልግሎታችሁ ውስጥ ፍሬ ማየት ጀምራላችሁ። አገልግሎታችሁ ውስጥ ፍሬ ማየት ጀምራላችሁ። አሜን አሜን። የአንዳንድ ሰዎችን አገልግሎት አይታችሁ ታውቃላችሁ? አንዳንድ ሰዎችን መጽሐፍ ቅዱስ ውስጥ በጣም የሚገርመኝ አንድ ነገር ልንገራችሁ። ጌታ ኢየሱስ ለሰባቱ ቤተ ክርስቲያናት ደብዳቤ ሲልክ ለአንድ ቤተ ክርስቲያን እንደዚህ ብሏል። ስም አለህ ግን ሙተሃል አለው። ምን አለ? ያ ማለት ከተማውን ሞልቶታል። ከተማው ውስጥ ያለ ሰው በሙሉ እሱ ቸርች ነው የሚሄድ ይፈልገው። ከተማው ውስጥ ያለ ሰው በሙሉ እሱ ቸርች ነው የሚሄድ ይፈልገው። ጌታ ኢየሱስ መጣና ስም አለህ አለው።
ኤቭሪዋን አንተን ነው ላይክ የሚያደርገው ፎሎ የሚያደርገው። ጉባኤ ሁሉ ጊዜ ሙሉ ነው አለ። አንተን ሳይ ግን ሙታል። የጸሎት ህይወትህ ሙቷል። ከኔ ጋር ያለ ግንኙነት ሙቷል። ጉባኤው አያውቅም፣ ህዝቡ አያውቅም፣ ግን በስም ብቻ ይከተልሃል። አንዳንድ ሰዎች አሉ ስም አላቸው፣ ጉንፋን መፈወስ አይችሉም። ሄሎ ስም አላቸው ግን የሞቱ ናቸው። ልክ እንደዚሁ እነዚህ ሰዎች በስማቸው ብቻ ምንም ሞልቶታል። ከተማው ፎሎ ያደርጋቸዋል። አንዳንድ ሰዎች ደግሞ አሉ ስም የላቸውም፣ ቢያንስ በአመቱ 6 ወር 7 ወር ሙሉ ፋስቲንግ ላይ ናቸው። 2 ሰው አይሰማቸውም፣ 3 ሰው አይዳምጣቸው። ይተጋሉ፣ ይለፋሉ፣ ሚኒስትሪያቸው አይንቀሳቀስም። እንደዚህ አይነት አገልጋዮች ካላችሁ ከዚህ በኋላ እግዚአብሔር ካገልግሎት ነቀዙን ይገስጸዋል። ከናንተ አገልግሎት ነቀዙን ይገስጸዋል። ከናንተ አገልግሎት ነቀዙን ይገስጸዋል። ከናንተ ሚኒስትሪ ነቀዙን ይገስጸዋል። አንድ ልጅ አስታውሳለሁ። አንድ ይመጣ ፕሮፌት አለኝ የሰልኩት እንዳማከረው ነው የመጣው። ከዛ እንደዚህ አለኝ 6 ጊዜ አለኝ ቸርች ፈርሶብኛል አለኝ 6 ጊዜ እና ያለፉትን 3 አመታት በሙሉ ፋስቲንግ ላይ ነኝ አለኝ። 3 አመት ሙሉ ፋስቲንግ ላይ ነኝ፣ አገለግላለሁ። ይመጣል፣ የቤት ኪራይ መክፈል አልቻለም፣ ቸርች ይፈርሳል አለ። ይሄ ሰውዬ በጣም ይለፋል። የሆኑ ሰዎች ደግሞ አሉ ሙተዋል፣ ግን ስም አላቸው። ሄሎ ስም አለ፣ ግን ምን ብለሃል? ሙተሃል። ያ ማለት ስም አላቸው፣ ነቀዙ እነሱ ጋር የለም። ሄሎ ጥቂት ሰዎች ደግሞ ይደክማሉ፣ ይለፋሉ፣ ይጸልያሉ። በእያንዳንዱ ሰው ቤት ያንኳኳሉ። እዚህ ቤት ይላቸዋል። በእያንዳንዱ ጎበዝ ናቸው ሲያገለግሉ ምናምን። ስታያቸው ግን ፍሬ የለም። ቢኮዝ ሚኒስትሪያቸው ውስጥ ምን አለ? ነቀዙ አለ። ዛሬ እግዚአብሔር እንደዚህ ብሎኛል። ነጋዴዎች ካላችሁ እግዚአብሔር ነቀዙን ይገስጸዋል። ተማሪዎች ካላችሁ ነቀዙን ይገስጸዋል። ተማሪዎች ካላችሁ ነቀዙን ይገስጸዋል። ሄሎ ተማሪዎች ካላችሁ ነቀዙን እግዚአብሔር ይገስጸዋል። አገልጋዮች ካላችሁ ነቀዙን እግዚአብሔር ከህይወታችሁ ላይ ይገስጸዋል። ፍሬ ማየት ትጀምራላችሁ። ይሄ የጸለይኩበት ነው። ይሄ ምን ያልኩበት ነው? ይሄ የላቤ ነው፣ የደከምኩበት ነው፣ የጸለይኩበት ነው፣ የተናገርኩበት ነው፣ የተነበይኩበት ነው። እግዚአብሔር ከፋይናንሻል ነገራችሁ ላይ ይሄንን መንፈስ ይገስጸው አይቻለሁ። ይሄንን መንፈስ ይመታው አይቻለሁ። ይሄንን መንፈስ ሲያባረረው አይቻለሁ። አሜን። ሲያባረረው አይቻለሁ። አንዳንድ ሰዎች አይታችኋል፣ እንደ ሌላው ሲደክሙ ብዙ ሲለፉ እንደ ዝሆን ጉልበታቸውን ሲያፈሱ አታያቸው። የሆነ ስፍራ ቁጭ ብለው ገብቶልሃል ይባላል። የሆነ ስፍራ ቁጭ ብለው ያንተ ቢዝነስ እኮ የተሯሯጠን ይባላል። ሲደክሙ ለምን ከተባለ ነቀዙ እነሱ ላይፍ ላይ የለም። እግዚአብሔር ከነሱ ላይፍ ላይ ገስጾታል። የእናንተን እንደዛ ያደርገዋል። እግዚአብሔር የእናንተን ህይወት እንደዛ ያደርገዋል። እግዚአብሔር የእናንተን ህይወት እንደዛ ያደርገዋል። የእናንተን ህይወት እግዚአብሔር ነቀዙን ገስጾታል። አባሮታል። አንዴ ቃል ስጣችሁ። የኔም ቤተሰብ ልቀቅ፣ ጤንነቴን ልቀቅ፣ ፋይናንሻል ነገሬን ልቀቅ፣ ስራዎቼን ልቀቅ በሉት። አይናችሁ እያየ እናንተ ብዙ ደክማችሁ ሌላ ሰው የእናንተን ወንበር የሚይዝባችሁ፣ ሌላ ሰው የእናንተን ጥቅም የሚሻማባችሁ፣ አሁን ጊዜ እናንተ ነው። ሂድ በሉት። በጌታ በኢየሱስ ሂድ በሉት። ከህይወታችሁ ላይ አባሩት። ህይወታችሁን ለቆ ሲሄድ አይቻልም። ህይወታችሁን ለቆ ሄደ። የእናንተ ጉልበት አይበላም። የእናንተ ንብረት አይበላም። የእናንተ ገንዘብ አይበላም። የእናንተ ስራ አይበላም። የእናንተን የሆነን ነገር በሙሉ ይሄ መንፈስ አይበላም። ይሄ መንፈስ አይበላም። በፍጹም አይበላም። አሜን። ቁጭ በሉ። 400 ብር ያዘ ሰው እና ጋሽ ና ጓደኞች ነቀዝ እያሉ የሚጠሩ ሰው አለ። እንደዛ እያሉ የሚጠሩ ሰው ካለ እጅን አሳይ። ና
የነቀዙ ምሳሌ አንተ ትሆናለና ይሄ መንፈስ ምን እንደሚያደርግ እንገራችሁ። ክብር ለኢየሱስ ይሁን። ይሄ ሰውዬ ደክሟል። ይሄ ሰውዬ ለፍቷል። ማግኘት ያለበት 800 ብር ነው። ለዚህ ሰውዬ 800 ብር ልሰጠው እመጣለሁ። ነቀዙ ምን እንደሚያደርግ ታውቃላችሁ? ና 600 ነው ወሰደ። እሱስ ነው ወሰደ 200 600 ብር እንደተወሰደበት እንኳን ይሄ ሰውዬ አያውቅም። ከኔ ጋር ናችሁ? ክፍያው 800 ብር ነው። 800 ነው ወደሱ መምጣት ያለበት። መንፈሱ ያለም 800 ብር ለሱ የመደበለት 800 ሊሰጠው ሲመጣ እሱ እጅ የሚገኘው ስንት ብር ነው? 600ስ እግዚአብሔር ነቀዙን እገስጻለሁ ሲል የተበላውን በሙሉ አስተፋለሁ እያለ ነው። አሜን። የተበላውን በሙሉ አስተፋለሁ እያለ ነው። አሜን አሜን። እግዚአብሔር ይሄንን ሲገስጸው ምን ማለት ተጠቃላችሁ? እጅ እንደዚህ አድርግ። እግዚአብሔር ይገስጽ ሄደ። ለዚህ ሰው እየተመለሰ ማለት ነው። የተወሰደባቸው የትኛውም ነገር ሁሉ ላይ አሜን። እግዚአብሔር ይሄንን መንፈስ ገስጾታል። አሜን። ሲመለስ ያለው አሜን 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 አለው አሜን 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 አሜን። ሲመለስ ያለው አሜን። ያና ትናንትና አንድ ስፍራ ቁጭ ብለን ነበርና አንድን ሰው እያወራው ነበር። እያወራን ትልቅ የቢዝነስ ሰው ነው። ቁጭ ብለን እያወራን ፕሮፌት ሚራክል አለኝ። አቤት አልኩት። ድንገት ምግብ እየበላን እኮ እንደሳቅ ነው የሚነግረኝ። ፕሮፌት ሚራክል አቤት 200 ሚሊዮን ብር እኮ ተበልቻለሁ አለኝ። 200 ሚሊዮን ብር ተበልተህ እንደዚህ ነው የምታወራው አልኩት። ሄሎ ከኔ ጋር ናችሁ? ተበልቻለሁ ብሎ ስቶሪ ነው የሚነግረኝ። እንዲመለስም ጸልይ አይደለም እንጸልይም አይደለም። ክብር ለኢየሱስ ይሁን። ያጣችኋቸው ነገሮች የሚወሩ አይደሉም። ዛሬ እግዚአብሔር ያስመልሳችኋል። 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 የትኛውም የእናንተ እጅ ያለበትን የእናንተ ጉልበት የገባበትን የትኛውም ነገር ኢየሱስ ዳዲ እግዚአብሔር ያስመልሰዋል። 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 አይረሰበት የእስራኤላውያን እንዴት እንዳስመለሰ ታውቃላችሁ? እንዴት እንዳስመለሰ 400 ዓመት አባቶቻቸው አያቶቻቸው እነሱ ለፉና እግዚአብሔር አንድ ቀን መጣ። የዚህን ሁሉ ዓመት ደሞዝ አልተከፈላቸውም። አንድ ቀን መጣና ሁላችሁም ገብታችሁ ወርቁ ጠይቁ አለ። የ400 ዓመቱን ደሞዝ አስመለሰላቸው በአንድ ምሽት። በአንድ ምሽት 400 አባቶቻቸውን ላብ፣ የልጆቻቸውን ላብ፣ የአያቶቻቸውን ላብ በአንድ ምሽት አስመለሰ። በአንድ ምሽት። ከዚህ በኋላ ይህ ሳምንት የተበሉ ጉልበቶች፣ የተበሉ ገንዘቦች፣ የተበሉ እድሎች አይረሰበት አሜን የሚመለስበት ሳምንት ነው። አሜን። ሲመለሱ አይቻለሁ። ሲመለሱ አይቻለሁ። ሲመለሱ አይቻለሁ። አሜን። ሲመለሱ አይቻለሁ። አሜን። አምልጧል ሂዷል ብላችሁ እንደ ታሪክ የምታወሩት አይደለም። መመለስ ይጀምራል። መመለስ ይጀምራል። መመለስ ይጀምራል። መመለስ ይጀምራል። ክብር ለኢየሱስ ይሁን። ይኸውና ብዙ ጊዜ እዚህ ቸርቹ ስንጸልይ ቤታችሁም ስንጸልይ ትልቁ ችግር ምን እንደሆነ ታውቃላችሁ? ቁጭ በሉ። ትልቁ ችግር ምን እንደሆነ ታውቃላችሁ? ትልቁ ችግር ሰዎች የጸሎት መልስ እንዴት መቀበል እንዳለባቸው አያውቁም። አሁን የጸለይን ነው አይደለ? መልሳችሁ እንዴት እንደምትቀበል የጸሎት መልስ አብዛኛው ፔንቴ ጸሎቱ አይደለም ያልተመለሰው፣ መልሱ እንዴት መቀበል እንዳለበት አለማወቁ ነው። ቢኮዝ አሁን እየጸለይን ስለሆነ ማለት ነው። ለቤተክርስቲያን ለጴጥሮስ እየጸለየች ነበር። ልክ ነኝ? ለዛ መጽሐፍ ቅዱስ ምን አጥብቀው ይላል እና ጴጥሮስ በር ላይ ሲመጣ የቤት ሰራተኛዋ በሩን ዘጋችው። መልሱ መጥቷል፣ ጸሎቱን እንቀጥላለን ብላ ጸሎት መቀጠል ጀመረች። መልሱ በር ድረስ መጥቷል፣ ሰራተኛዋ በሩን ዘግታው ለጴጥሮስ አሁን የቅድሙን ጸሎት እንቀጥላለን እያለች ነው። አልገባችሁም? እግዚአብሔር የጸሎት መልሳችሁ እንዲመለስ ሲፈልግ እንደሚያደርግ ልንገራችሁ። በጣም ቀላል የሚያደርገውን ነገር ልንገራችሁ። አሁን ከዚህ በኋላ ስልኮች መደወል ይጀምራሉ ብሏል። አሁን እንዴት እንደሚደወሉ ነግራችኋለሁ። ምን ማለት ነው ልንገራችሁ። ይሄ ሰውዬ ለመኪና እየጸለየ ነው። ይሄ ሰውዬ እግዚአብሔር ወይ መኪና ለምን አሰጠኝም እያለ ነው። እዚህ ጋር ደግሞ አንድ ሰው አለ ብዙ መኪና እጁ ያለበት ሰው። እግዚአብሔር የዚህ ሰውዬ ጸሎት ለማስታወስ ምን እንደሚያደርግ ታውቃላችሁ? ለመመለስ ይሄንን ሰውዬ ያንን ሰውዬ ይሄ ሰውዬ እንዲያስታውሱ ያደርጋል። አሜን። እግዚአብሔር ይመጣና ይሄኛው ሰውዬ እግዚአብሔር ወይ መኪና አሰጠኝም ወይ ያለን ይሄኛው ሰውዬ ጋር ይመጣና እግዚአብሔር የዚህን ሰውዬ ስም ይሰጠዋል፣ ሐሳብ ይሰጠዋል። አሜን 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 አሜን።
አይረስብም። የረሷችሁ ሰዎች አሉ፣ መደወል ይጀምራሉ። አሜን። እናንተን መፈለግ ይጀምራሉ። መፈለግ ይጀምራሉ። አሜን። መፈለግ ይጀምራሉ። መፈለግ ቁጭ በሉ፣ ቁጭ በሉ። ሊብራንዲያ ኮሳ ታካታራ ባህሲያት መመለስ ይጀምራሉ። መመለስ ይጀምራሉ። መመለስ ይጀምራሉ። አንድ ጊዜ አንድ ሀገር መሄድ ፈለግኩኝ እና አንድ ሀገር መሄድ ፈልጌ አንድ ኤርትራዊ ነብይ ጋር ቁጭ ብለን እያወራን ነው። ፕሮፌት እኔ እዚህ ሀገር ልሄድ ነው፣ እዚህ ሀገር ልሄድ ነው አለኝ። እኔ ቀጣይ ወር እዚህ ሀገር ልሄድ አስባለሁ፣ ግን እዚህ አሁን ያለሁበት ሀገር ውስጥ የቀረኝ 3 ቀን ወይ 4 ቀን ነው አልኩት። እዛ ሀገር ለመሄድ ጸልያለሁ እና የኤምባሲ ፕሮሰስ ቢያንስ በትንሹ 15 ቀን ይፈልጋል ለቪዛ እና የቀረኝ 3 እና 4 ቀን ነው። እያወራሁት ፕሮፌት ችግር የለውም አለኝ። ምን ነው ስለው ያቺ ቪዛ የምትሰጠዋ ሴትዮ የኔ ቸርች አባል ነች አለኝ። በጌታ ፊት ነው የምነግራችሁ። የውጭ ዜጋ ነች፣ የእሱ ቸርች አባል ነች። አሁን እዚህ ቁጭ በል፣ እዚህ እደውልላታለሁ፣ ስልኳን እሰጥሃለሁ፣ ነገ ፓስፖርትን ሰጥ፣ ከነገ ወዲያ ቪዛውን ውሰዳለች አልኩት። እግዚአብሔር ምንድን ነው ያደረገው? ለቪዛው ጸልያለሁ፣ ሴትዮዋ ውስጥ ነው እኔን የከተተኝ። ለመሬት ከጸለያችሁ የሆነ ሰው እናንተን ማሰብ ይጀምራል። አሜን። ለስራ ከጸለያችሁ የሆነ ሰው ደውሎ ይሄን ስራ የምትሰሪው አንቺ ነሽ ማለት ይጀምራል። አሜን። ፕራካቶንዶሮ ቦሳታካቴ አሜን። አሜን። ቁጭ በሉ። አንዲት መንፈሳዊ ልጅ አለች ካናዳ እና 2-3 ቤት አላት እና አንደኛውን ቤት እንድትገዛች ስትነግረኝ እንደዚህ አለችኝ። ፕሮፌት አለች እኛ ቤት አልኩት። የሚከራይ ቤት ፈልግልኝ ብዬ ሰውየው ይሄ የኤዥያዊ ዜጋ ነው፣ ፓኪስታናዊውን እንደዛ ነው ሰውየው። ስሪላንካውን ፓኪስታናዊ ነው። ደወልኩኝ፣ ስልክ አየሁና ደወልኩኝ፣ የብሮከር ስልክ አነሳ፣ መጣ፣ ያለውበትን ችግር አየ፣ ቤት የሚከራይ ይፈልጋለሁ ብዬው ነው አልኩ። ከዛይና በዚህ ቀን ጧት 4 ሰዓት ላይ ምን አለሽ አለኝ አለች። ምንም የለኝም፣ በቃ አብረን ሻይ እንጠጣለን አለኝ አለች። ደነገጥኩኝ። ለምን ነው ይሄ ሰውዬ ጋር ሻይ የምጠጣው? እሺ አልኩት አለች። በዛን ቀን መጣ፣ ደወለ፣ አንድ ስፍራ ወሰደኝ አለች። ወሰደኝና አሁኑኑ ቼክ ጽፈሽ $2000 ተጫጭቷልኝ አለኝ። ኧረ እኔ እዛ ኤርትራ ውስጥ የሚጠብቁ ብዙ ሰዎች አሉ፣ ብዙ ዘመዶች አሉ። $2000 ለምን? እሺ አንቺ ማሰጭ ከሆነ እጽፋለሁ ሲላለች፣ ችግር የለውም ብዬ ጻፍኩኝ አለች። ዲፖዚት አደረጋለች እና ሰውየው በዛሬ አይገናኙም፣ በምንም አይገናኙ። የቤት ኪራይ ነው የጠየቀችው። ከዛ እንደዚህ አለች፣ ወስጄ ከፈልኩ። ከዛ በየወሩ እየመጣሽ ይሄን ያክል ብር ስጫቸዋለኝ አለች። ለምን እንደሆነ አላውቅም። እሺ አልኩት አለች። በቃ የተጨቃጨቅኩኝ እሺ አልኩት አለች። ከ2 ዓመት በኋላ ሴትዮ የዛ ቤት ባለቤት ሆነች። ምን ማለት ነው ልንገራችሁ። ሴትዮዋ ለቤት ጸልያለች። እግዚአብሔር ይሄንን ደላላ ይዞላት መጣ። ጸሎት የሚመለሰው በእንደዚህ አይነት መልኩ ነው። ለሆነ ጉዳይ ጸልያቸዋል። ይሄኛው ሰው ይሄ አንተ ነው ብሎ ይዘ ይመጣል። አሜን። ብራካቶንዶ ሮቦሳ ታካቴ ጄሌ ብሬዲያ ኮሳ ሊብራዲያና ኮሳ። አሜን። አሜን። አንድ ጊዜ አስታውሳለሁ፣ እዛ ቢሮ ውስጥ ቁጭ ብዬ አንድ ሰው በጣም ብዙ ዶክመንት ቼክ በውስጡ ይዞ መጥቷልና ለጸሎት ነው የመጣውና እኔ ደግሞ እዛ ውስጥ ቁጭ ብዬ እግዚአብሔር ሆይ ገንዘብ ያስፈልገኛል ብዬ ተናገርኩ ነው። ከዛ ገባ እና በሩ ላይ ሲደርስ አንድ ነገር አስቧል። ይሄ ሰውዬ ቼኩን ካየው ቼኩን ሰጠዋለሁ ብሎ ጨርሷል። እኔ ደግሞ ለቼኩ ጸልያለሁ። በቼክ ይሰጠኝ ብዬ አይደለም የጸለይኩት፣ ገንዘብ ይሰጠኝ ብዬ ነው የጸለይኩት። ገባና ቼኩን ስጠኝ አልኩት። ጸሎትም አልጀመርኩም፣ ምንም አልጀመርኩም። እግዚአብሔር ቼክ እንደያዘ ሳይን ቼኩን ስጠኝ ሲል ኦኬ ላንተ ነው ያመጣሁት ብሎ ሰጠኝ። እግዚአብሔር ነቀዙን ስለገሰጸው የጸሎት መልሳችሁን የያዙ ሰዎች መምጣት ይጀምራሉ። የጸሎት መልሳችሁን የያዙ ሰዎች መምጣት ይጀምራሉ። አሜን። መምጣት ይጀምራሉ። መምጣት ይጀምራሉ። መምጣት ይጀምራሉ። ነግሬያቸዋለሁ። አይ ቲንክ ከዚህ በፊት ሳውዝ አፍሪካ የሄድኩ ጊዜ እኔና ፓስተር ጆን ካልጋሪ ያለው ፓስተር አብሮ ነበርና በጣም ገንዘብ አስፈለገኝ። ከዛ ፓስተር ጆን እንደዚህ አለ፣ ፕሮፌት የስ አንተም ማግኘት የፈለጉ ሰዎች አሉ፣ ልጥራቸው ወይ አለኝ። ጥራቸው፣ ሆቴሉ እንዳታሳያቸው ፓርኪንግ ላይ ጠራቸው አልኩት። ኦኬ ሳውዝ አፍሪካ ፓርኪንግ ላይ ጠራቸው፣ መጡ። ከዛ አንደኛው ሰውዬ እንደዚህ አልኩት፣ ብር አስፈልጎኛል፣ ተነስ አልኩት። አሁን ለዚህ ጉዳይ እግዚአብሔርን የጠየቅኩህ ነው አልኩት። አዎ። ይሄንን ጉዳይ እንዲተነብይልህ ቡሽሪ ጋር ማላዊ ለመሄድ እያሰብክ ነው አልኩት። አዎ። ለዛ ብለህ ያስቀመጥከው ገንዘብ አለ። አዎ። ቡሽሪ ያልተነበየልህ እኔ ተንብይልሃለሁ፣ ብሩን ይዘውን አልኩት።
ቢኮዝ ብሩ ነው ያስፈልገኛል። አሜን አሜን አሜን። የእናንተ yes የጸሎትን መልስ ከያዙ ሰዎች ጋር አሜን ላብራዲያና ኮሳ ታካታራባሲያ የጸለይኩትን አገኘው ስትሉ ያለ የጸለይኩት እጄ ገባ የጸለይኩትን ጨበጥኩት አሎ አይኮነክስ አሜን አሜን ራካቶንዶሮ ቦሳቴ አይረሰበት እግዚአብሔር አሁን ነገጹን ገስጾታል። መልሳችሁን ይዘው ሰዎች ሲመጣ ያለ መልሳችሁን ሰዎች ይዘው ሲመጣ ያለ መልሳችሁን ሰዎች ይዘው ሲመጣ ያለ ሄሎ አንዳንድ ሰዎች ወደ ህይወቴ ሲመጡ አያቸዋለሁ እና ሳይ ሁለት ነገር ነው የማየው። ወይ የጸሎት መልስ ነው ወይ የጸሎት ርዕስ ነው። አንዳንዱ ጸልያችሁ የምታባረሩት ነው። አንዳንዱን ደግሞ ጸልይበታለሁ ብላችሁ የምትቀበሉት ነው። ከዚህ በኋላ ወደ ህይወታችሁ የሚመጡ ሰዎች የጸሎት መልሳችሁ እንዲሆኑ ጸልያለሁ። አሜን 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 አሜን። ለዛ ነው ለየትኛውም ጉዳይ መጸለይ ስትጀምሩ ወዲያምኑ አእምሯችሁ ማሰብ ያለበት ምን ታውቃላችሁ? እግዚአብሔር ደግሞ ለዚህኛው ጉዳይ ማንን ሊሆን ሊሰጠኝ ያለው ማን ነው? እግዚአብሔር ለዚህ ጉዳይ ሊያስነሳልኝ ያለው የሚለውን አስቡ። መርዶክዮስ የተናገረው ቃል ትዝ ይላችኋል። አስቴር አንቺ እሺ ባቲ አለ እግዚአብሔር ሌላ ሰው ይዞ ይመጣል። ቢኮዝ እግዚአብሔር ጸሎት እንዴት እንደሚመልስ መርዶክዮስ ያውቃል። በጣም ምር እንድናለን በሆነ ነገር እንድናለን አይደለም። አስቴር አለ አንቺ ካላዳንሽን አለ ችግር የለውም ሌላ ሰው ይመጣል። አሁን ሌሎች ሰዎች ሲመጡ አይቻለሁ። ፋይናንስ የያዙ ሰዎች ሲመጡ አይቻለሁ። አሜን። የጸሎታችሁ መልስ አሜን የያዙ ሰዎች ሲመጡ አይቻለሁ። የያዙ ሰዎች ሲመጡ አይቻለሁ። የያዙ ሰዎች ሲመጡ አይቻለሁ። አሜን። የያዙ ሰዎች አሜን። አይረስበት ወሰድ አሜን። ውሰዱ ለዛ ነው አንዳንዴ እንደዚህ አይገጥማችሁ ሰዎች እንድጸልዩላቸው የሆነ ጉዳይ ይዘውላችሁ ይመጣሉ። ወዲያኑ ባምሯችሁ ይሄን ጉዳይ ማን ነው የሚፈታው ብላችሁ የምታስቡት ሰው የለም። በቃ የጸሎት መልስ ማለት እኮ ነው። ለዛ ነው ፕሮፌት ጸልይልኝ ብሎኝ የሆነ ሰው ሲመጣ ወዲያውኑ ከጸሎቱ በፊት የማስበው ይሄንን ሰውዬ ወደ ማን ብልከው ነው ብዬ ነው። ቢኮዝ የዚህ ሰውዬ አሁን ብጸልይለት መልሱ ያለው የሆነ ሰው ጋር ነው። መልሱ ያለው የሆነ ሰው ጋር ነው። ከዚህ በኋላ በጸሎት አይደለም የምትቀጥሉት። እግዚአብሔር አንዳንዶቻችሁን የጸሎት መልስ ያደርጋቸዋል። አሜን። የሆኑ ለሥራ እየጸለዩ ያሉ ሰዎች አሉ። የነሱ መልስ አንተ ስትሆን አይቻል። አሜን። በራቸውን ስትከፍታ አይቻል። አይረስበት አንዳንድ ሰዎች ብዙ ጊዜ እዚህ ቸርች አይታችሁ ከሆነ አንዷን አስነሳታለሁ። ዱባይ ልትሄጂ ነው አይደላታል? አዎ እግዚአብሔር ሰው ዱባይ ልሄድ ነው፣ ዱባይ እንዲሄድ ጸልይልኝ ይሉኛል። አሁን እቺ ሴት ዱባይ እንድትሄድ የጸሎት ርዕሷ ነው። ከኔ ጋር ናችሁ? የሆኑ ሰዎች ደግሞ አሉ የዱባይ የመሄጃው መክፈቻ በር ቁልፍ ያላቸው ሰው። ችግር የለውም እዚህ ጉባኤ ውስጥ እኮ ነው እንትና ሂደሽ አውሪው በሱ በኩል ዱባይ ትሄጃለሽ ነው የምላቸው። አሁን እቺ ሴት ትልቁ ችግሩ ምን እንደሆነ ታውቃላችሁ? የሷ የጸሎት መልስ የሆኑ ሰዎች ጋር እንዳለ አይደለም የምታስበው። ልክ እንደዛች የቤት ሰራተኛዋ እየጸለየች መቀጠል ነው የምታስበው። ከጸለያችሁ በኋላ ቀኛችሁን፣ ግራችሁን፣ ፊት ኋላ ማየት ጀምሩ። እግዚአብሔር ሁሉ ጊዜ አብርሃም ልጅ አይለኝም ብሎ ሲናገር ምን እንደሚሉ ታውቃላችሁ? ይመጣና እስኪ አይንህ እስከሚያውጥ ድረስ ይላል። የእናንተ ፋይናንስ እየመጣ ነው። የእናንተ ፋይናንስ እየመጣ ነው። የምንለቃቸውን አዳዲስ መንፈሳዊ ቪዲዮዎች በሰዓቱ ቀድሞ እንዲደርሱት ደግሞ የደውል ምልክቱን ይጫኑ።